ይህ ልጅ አሁን በ17 ዓመቱ አግብቶ በ21 ዓመቱ ፈታ ቢባል ማን ያምናል? ይህ ሁሉ ብር እየሰራስ ሶፋ ላይ ይተኛ ነበር ቢባል ማን ያምናል? ግማሽ ቢሊዮን ዶላር ይህ ልጅ በሰራው ፊልም አማካኝነት ያስገባው ገቢ ነበር። ግን አያችሁ፣ ፊልሙ ካስገኘው ገቢ ይህ ልጅ የወሰደው ገንዘብ $100,000 ብቻ ነበር። ምክንያቱማ መቼም ቢሆን ገንዘቡ የሱ አልነበረም። የገንዘቡ ባለቤትማ ከ30 ዓመታት በፊት የገዛ ህልሙ የከሸፈበት ሰው ነበር። ግን ህልሙን ቢከሽፍበት በገዛ ልጁ አማካኝነት ሁለተኛ እድል ያገኘ ሰው ነበር። አያችሁ፣ ይህ ታሪክ ስለ ክሪስማስ የሚዘግብ ታሪክ አይደለም። ይህ ታሪክ የገዛ ልጆቻቸውን ወደ ገቢ ምንጭነት ስለቀየሩ አባቶችና ማኮሌይ ስለተባለ ህፃን የሚዘግብ ነው። እናም ማኮሌይን አይቶ ይህ ምን አይነት ስሜት እንደሆነ ጠንቅቄ አውቃለሁ ስለሚል አንድ ጎልማሳ ማየት እንጀምራለን። ያ ጎልማሳ ማን ነው ካላችሁ ማይክል ጃክሰን ነበር። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለውን በተን ጠቅ አድርጋችሁም የቻነላችን ቤተሰብ ሁኑ። በዛው እያላችሁም የእግር ኳስ አፍቃሪ ከሆናችሁ ባትሆኑም እንኳን ራሱ ማየት ያለባችሁ አንድ የራሴ ቻነል አለ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። የቻነሉ ስም ደግሞ አደስ ክሪኤቲቭ ይባላል። አሁኑኑ እየገባችሁ ሰብስክራይብ ማድረግ እንዳረሱ። እናም አያችሁ፣ ማኮሌይ ሆም አሎን በሚል የክሪስመስ ፊልሙ ነው የምናውቀው። ስሙ ትንሽ ከበድ ይላል። ስለዚህ ማክ እያልን ነው የምንጠራው። የተወለደውም በ1980 ኦፍኮርስ እንደ ፈረንጆቹ 7 ልጆች ባሉበት ቤተሰብ ውስጥ ነበር። ግን ደግሞ በ10 ዓመቱ ከ7 ልጆች መሃል ዓለም አቀፋዊ ታዋቂ ለመሆን የበቃው እሱ ብቻ ነበር። ከማክ በስተጀርባ ደግሞ ሌላ ሰው አለ። ኪት ካልኪን የተባለ ሰው አባቱ ነው። የልጁ የጨዋታ ሰዓት እንደ ንግድ ስራ የሚያይ ሰው ነው። ያልተሳካለት የቲያትር ተዋናይም ነበር። ከሱ ጎን ደግሞ ፓትሪሺያ ብሬንትረፕ የምትባል ሴት አለች። እሷ የማክ እናት ናት። እሷና ኪት ለ20 ዓመታት ያክልና 7 ልጆች ያፍሩ እንጂ በፍጹም በህግ አልተጋቡም ነበር። ከነሱ ስር ደግሞ 6 ወንድሞችና እህቶችን እናገኛለን። ማክ ኪራን የተባለ ከሱ በ4 ዓመት የሚያንስ ወንድም አለው። ኪራን ደግሞ በዚህ ታሪክ ማክተሚያ ላይ ታገኙታላችሁ። ከነዚህ ሁሉ ደግሞ በዝናና በገንዘብ የበለጠ አንድ ሰው እናገኛለን። እሱም ማይክል ጃክሰን ነው። ማይክል ጃክሰን ደግሞ ወደዚህ ታሪክ የገባው ዝም ብሎ አልነበረም። የማክ አይነት ተመሳሳይ ህይወት ያሳለፈ ሰው ነበር። ማክስ ምን አይነት ህይወት ነበር ያሳለፉ የምትሉ ከሆነ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ማክ ሬቸል ማይነር የምትባል በ17 ዓመቱ ያገባት ሚስት ነበረችው። ከዛም ከ4 ዓመት በኋላ ተፋቱ። እናም እስካሁን ድረስ የነገርኳችሁ ስሞች በአእምሯችሁ እንድትይዙ ፈልጋለሁ። ይህ ታሪክ ከማብቃቱ በፊት እያንዳንዱ ስም ትልቅ ዋጋ ስላለው ነው። ማክ 7 ልጆች ባሉበት ቤተሰብ እንዳደገ ነግሬያችኋለሁ። እናም እነዚህ 7 ልጆች ደግሞ አንድ ክፍል ውስጥ ይተኙ ነበር። 7 ልጆች 7 አልጋ በአንድ ክፍል የምትሉ ከሆነ አልጋዎቹማ ተደርዳሪዎች ነበሩ። ያው ኒውዮርክ ውስጥ የምትኖሩ ከሆነና 7 ልጆች ካሏችሁ ኑሮው እንደዚህ አይነት ነው። እናም ማክ አባቱን አስገድዶት ቤተሰቡን የሚበላው ነገር እንዲኖረው ወደ የሲኒማ ቤቱ እያቀና የወዳደቁ ሳንቲሞችን ይለቅም ነበር። ይህ ታዲያ ታዋቂ ከመሆኑ በፊት ነው። ግን የሚገርመው ነገር አባቱ ኪት ተዋናይ ለመሆን ሞክሮ ነበር። ልክ ሆን ተብሎ የተፈበረከ ታሪክ እስኪመስል ድረስ በአሳዛኝ ሁኔታ ሳይሳካለት ቀረ። ጊዜው በ1964 ነው። በብሮድዌይ ቲያትር ውስጥ በተጠባባቂ ተዋናይነት ይሰራ ነበር። ተላብሶ ሲሰራው የነበረው ገጸ ባህሪ የዱክ ኦፍ ግላስተር የተባለ ገጸ ባህሪ ሲሆን አይኑ የተጎለጎለ ሰው ነበር። ኪት አይኖቹን ጨፍኖ ተመስጦ በገጸ ባህሪ ውስጥ ለመቆየት ሞክሮ ነበር። ግን በጣም ከመመሰጡ የተነሳ ወደ መድረኩ ጫፍ እየተራመደ እንደሆነ በፍጹም አልገባውም ነበር። እናም ከመድረኩ ቀጥ ብሎ ወደ ታች ወደ ተመልካቾቹ ወደቀ። ያሳፍራል አደለ? እናም በደረሰበት ውርደትና ጉዳት ምክንያት ከዛ ብድግ ብሎ ተነስቶ ወደ ቲያትር ቤቱ በፍጹም አልተመለሰም። ስለዚህ ያንን የከሸፈው ህልሙ ወደ ማን አዘዋወረው? ወደ ልጆቹ። የመጀመሪያው ልጁ ሼን ኪት ሊያሳካው ያልቻለውን ነገር እንዲያሳካ ታቅዶለት ነበር። የኪት ጓደኞች ላይት ኦፔራ ኦፍ ማንሃተን የተባለ ትንሽ ዝግጅት በአካባቢያቸው ያዘጋጁ ነበር። በዛ ዝግጅት ደግሞ ህፃን ተዋናይ ይፈለግ ነበር። ስለዚህ ኪት በዚያ መድረክ ላይ የሚያቀርባቸው 7 ልጆች ነበሩት ማለት ነው። ግን ጉዳዩ የሥራ ሲሆን እነዚህ 7 ልጆች ልጆቹ አልነበሩም።
የንግድ ዕቃ እንጂ። እናም ያ የንግድ ዕቃ ከዕለታት አንድ ቀን ያልተጠበቀ አስገራሚ አጋጣሚ ይዞ መጣ። መድረኩን በትክክል ተቆጣጥሮ መምራት የቻለው ሼን ሳይሆን ማክ ነበር። አዘጋጆቹ የእሱን ጊዜ አጠቃቀም፣ የመድረክ አጠቃቀምና ያለው ብልህነት አይተው ይህ ልጅ ፊቸር አለው አሉ። ከዛ በኋላም ነበረ በ1980ዎቹ አጋማሽ ላይ እነዚህ ትናንሽ መድረኮች ወደ ቴሌቪዥን ስራዎች የተሸጋገሩት። መጀመሪያ ላይ ሮኬት ጂብራልታር መጣ። በመቀጠልም በ1989 ከጆን ካንዲ ጋር የሰራው አንክል ባክ የተሰኘውን ፊልም መጣ። ይህ ፊልም ደግሞ $67 ሚሊዮን ገቢ ነበር ያስገኘው። ይህ ማለት የቤተሰቡን የገንዘብ ሁኔታ በአንድ ጀንበር ቀየረው ማለት ነው። በስተመጨረሻም ኪት የነበሩትን ዕዳዎችን መክፈል ቻለ። ሲፈልገው የነበረው ዝናና ብርም አገኘ። ማክ እንደሆነ ግን ለሚቀጥሉት 10 ዓመታት እሱን ለመቆጣጠር በጣም ከባድና በዚህ ጫና ውስጥ የሚኖር ልጅ እንደሆነ ገና አልገባውም ነበር። ቀጥሎ ለምነግራችሁ ነገር እኔ እንደሆንኩ ዝግጁ ነኝ። እናንተስ? ይህ የእናንተና የቴድ ኢዮብ ቻነል ነው። አሁኑኑ ሰብስክራይብ ካላደረጋችሁ ቻነሉን ሰብስክራይብ አድርጉ። ቪዲዮውን ማየት ስትጀምሩ ላይክ ያላደረጋችሁ ሰዎችማ አሁኑኑ ላይክ አድርጉት። ይሄ ሁላችሁ እዚህ ፓርት ላይ ሆም አሎን ስለተሰኘው ፊልም ልንገራችሁ። የዚህ ፊልም ደራሲ ጆን ሂውዝ ይባላል። ጆን ሂውዝ ደግሞ ለሆም አሎን የሚሆን ሀሳብ ያገኘው ቤተሰቦቹን ይዞ በቫኬሽን ወደ አውሮፓ ለመሄድ ባሰበበት ሰዓት ነበር። ዕቃዎቹን እያሸገ ልጆቼን ባረሳ ይሻለኛል ሲል በቀልድ መልክ ለራሱ የተናገረው ነገር ነበር። እናም ይህ ቀልድ ወደ ጥያቄ ተቀየረ። ለመሆኑ አንድ ልጅ ተረስቶ ቢቀር ምን ሊፈጠር ይችላል አለ። እዛው ዕቃ ሲያሽግበት የነበረው መሬት ላይ ተቀምጦም 8 ገጽ ያለው ማስታወሻ ጻፈ። ቀደም ሲል ከማክ ጋር አንክል ባክ በተሰኘው ፊልም አብሮ ሰርቶ ነበር። ስለዚህ ምንም አይነት የተዋናይ ምልመላም ሆነ ፍለጋ ያስፈልገውም ነበር። ስክሪፕቱ የተጻፈው ለአንድ ለተለየ ሕፃን ብቻ ነበር። እናም ይህ ፊልም በ1990 እውን ሆነ። በወቅቱም ከኢቲ እና ከስታር ወርስ በመቀጠል ቦክስ ኦፊስ ላይ 3ኛ ደረጃ ያዘ። $15 ሚሊዮን በጀት የተሰራ ከዛ በኋላ ግን $500 ሚሊዮን ገቢ ያስገኘ ፊልም ነው። የፊልም ኢንዱስትሪው በዚህ ፊልም አማካኝነት ተቀብረው የቀሩትን ፊልሞች ሆም አሎንድ እያለ ነበር የሚጠራቸው። እናም አያችሁ በዛን ሰዓት ኪትም ሆነ ማክ ካሰቡት በላይ ዝነኞች ሆኑ። ማክ እንደሆነ በታዋቂነቱ ፍጹም አልደነገጠም። ለካሜራ ተብሎ የሚታየው ደስታና ቡረቃ እሱ ላይ አይታይም። ግን ደግሞ አያችሁ ማክ ይህንን ህይወት አይፈልገውም ነበር። በተጽዕኖ ምክንያት ነበር ወደዚህ ህይወት የገባው። በ11 ዓመቱም ከድሩ ባሪሞር በመቀጠል ትንሹ የሳተርዴይ ናይት ላይቭ ሆስት ለመሆን በቃ። ከዛ በኋላም ማይ ገርል የተሰኘውን ፊልም ይመጣል። ኪትም በዛን ሰዓት ልጄን $1 ሚሊዮን ካልከፈላችሁት እዚህ ፊልም ላይ አይተውንም ብሎ ድርቅ አለ። እነሱም ይቻላል አሉት። ኪት በዛን ሰዓት ስራውን ሙሉ በሙሉ ተወ። በልጁ ገቢ የሚተዳደር ሰውም ሆነ። በእያንዳንዱ የፊልም ቀረጻ፣ በእያንዳንዱ ኮንትራቱ ላይ ይገኝ ነበር። ግን አያችሁ ማክ ሰዎች ስሙን ሳይጠሩት አንድ ብሎክ እንኳን መራመድ አይችልም ነበር። ሰፈሩ ከልጆች ጋር ወጥቶ መጫወትም አይችልም ነበር። ኪት ግን ከማን ጋር እንደሚመሳሰል ታውቃላችሁ? ከጆ ጃክሰን ጋር፣ ከማይክል ጃክሰን አባት ጋር። እነዚህ ሰዎች ጎን ለጎን ብታስቀምጧቸው ከቆዳቸው ከለር በስተቀር ብዙ የሚያመሳስል ነገር ልታገኙባቸው ትችላላችሁ። ጆ ጃክሰን 5 ወንድ ልጆቹን በዱላ እየቀጠቀጠ ነበር ታዋቂ እንዲሆን ያደረጋቸው። በተለይ ማይክል ላይ ያደረሰው በደልማ ጆሮ ነው ጭው የሚያደርገው። እናም ማክና ማይክል ጃክሰን በተገናኙበት ሰዓት ያው የፋሚሊያቸው ባክግራውንድ የተመሳሰለ ስለሆነ ወዲያውን ነበር ክሊክ ያደረጉት። ኦፍኮርስ የእድሜው ልዩነት እንዳለው ሆኖ ነገር ግን ወዲያውን ነበር ጓደኛሞች የሆኑት። እነዚህ ሁለት ሰዎች በ10 ዓመታት ልዩነት በተመሳሳይ ማሽን ያለፉ ሰዎች ናቸው። ከዛ በኋላም ሆም አሎን 2 መጣ። በ1992 የተለቀቀ ፊልም ነበር። ማክ በዛን ሰዓት ስንት ተከፈለው ብላችሁ ገምቱ። $4.5 ሚሊዮን ነበር የተከፈለው። በወቅቱ ለአንድ ህፃን ይህንን ያክል ብር መክፈል በጣም አስገራሚ ነበር። ፊልሙም በዓለም ዙሪያ $360 ሚሊዮን ሰበሰበ። ከዚህ ፊልም በኋላ ግን ማክን የሚፈልግ ሰው ቀጥታ በኪት በኩል ማለፍ ነበረበት። ኪት ከብዙ ዳይሬክተሮች፣ ደራሲዎችና ፕሮዲሰሮች በመጣላት ይታወቅ ነበር። ከዚያም 93 ላይ ዘ ጉድ ሳን የተሰኘውን ፊልም መጣ። ማክ በዛን ሰዓት 12 ዓመቱ ነበር። እዛ ፊልም ላይ የተወነው ገጸ ባህሪ ደግሞ ሰውን መግደል የሚችል ህፃን ሆኖ ነበር። ይህ ሁላችሁ ኪት የፈለገው ከሆም አሎን የነበረውን ፒክቸር ልጁን ማስወጣት ስለነበረ ነው። በዚህ ሰዓትም ማክ ለአባቱ ለኪት እረፍት እንደሚያስፈልገው ነገረው። የውላ አባቴ መጫወት እፈልጋለሁ፣ እንደ ተራ ህፃን መሆን እፈልጋለሁ ይለዋል። አባቱም
ይመችህ ልጄ፣ ነገር ግን አንድ ፊልም አለች እሷን እንጨርሳለን ይለዋል። ኪት በልጁ አማካኝነት በጣም ብዙ ሚሊዮን ዶላሮች እያገኘ ነው። ነገር ግን ማክን የሚያስተኛው ሶፋ ላይ ነበር። በቤት ውስጥ አልጋ ስላልነበር አይደለም፣ ነገር ግን የቤቱ አለቃ ማን እንደሆነ ለማሳየት ነበር እንደዛ የሚያደርገው። ከዛ በኋላማ 94 ላይ 4 ፊልሞች በአንድ ዓመት ውስጥ ሰራ። ዘናት ክራከር፣ ጌቲንግ ኢቭን ዊዝ ዳድ፣ ዘ ፔጅ ማስተር እና ሪቺ ሪች የተሰኙ ፊልም ነበሩ። ለእያንዳንዱ ፊልም 8 ሚሊዮን ዶላር ተከፈለው ይባላል። ይህም በዛሬው ዶላር ስንተምነው 16.8 ሚሊዮን ዶላር ነበረ። ነገር ግን ተመልካች እነዚህን ፊልሞች ማየት አቁሞ ነበር ማለት ይቻላል። ከነዚህ ውስጥ በጥቂቱ ሪቺ ሪች የተሰኘችውን ፊልም ነበር ትንሽ ስኬት አሳየችው። እሱም የሆም አሎን አሰራር በትንሹ መልክ ስላሳየ ነበር። የተቀሩት 3 ፊልሞች ግን በጣም ኪሳራ ውስጥ ስለገቡ ጎልደን ራዝቤሪ የተባለ በአመቱ በጣም መጥፎ የሆነ ትወና ያሳየ ሰው የሚሸለምበት መድረክ ላይ ማክ ተመረጠ። ግን ማክ ትዕግስቱ ተሟጠጠ። ጭቆና በዛበት፣ በቃኝ ማለት ፈለገ። እናም የሆነች ዊኬንድ ከቤት ወጣና ለአባቱ ሳይናገር የት እንዳለ በዛው ያድራል። ወደ ቤት ሲመለስም ኪት በጥፊ ነበር የመታው። ማክም በዛን ሰዓት ምንም ነገር አልተናገረም። ነገር ግን ወደ ክፍሉ ገባና ፖሊስ ጋር ደወለ። ይህ ማለት ቤተሰቡን እንደ ማስቱሻ አጣብቆ የያዘ ማክ ስለነበረ እሱም ቢ ማለት ደግሞ ቤተሰቡ ይፈራርሳል። እናም በ95 እናቱ ፓትሪሺያ ለፍቺ ወረቀት አስገባች። በዚህ ሰዓት ግን ማክ ከዚህ በፊት የማያውቃቸውን 2 ነገሮች ተረዳ። ከዚህ በፊት ወላጆቹ በሕግ ያልተጋቡ እንደነበር ገባው። እንዲሁም በሱ ስም የተቀመጠ 50 ሚሊዮን ዶላር እንዳለም ደረሰበት። 2 ወላጆች በጣም የገነነ ክርክር ውስጥ የገቡት ያ 50 ሚሊዮን ዶላር ለመውሰድ ነበር። ማክን የተቆጣጠረው ሰው ደግሞ ገንዘቡን ይቆጣጠራል ማለት ነው። በ15 ዓመቱም የሁለቱ የወላጆቹ ስም ከዚህ ትረስት ፈንድ ወይም ከዚህ ብር ኃላፊነቱ እንዳይኖራቸው በፍርድ ቤት አገዳቸው። ስለዚህ ያ ገንዘብ ከእጃቸው ራቀ ማለት ደግሞ ትግሉንና መፋታቱን ትርጉም አጣ ማለት ነው። በፍርድ ቤት የመጨረሻ የክርክር ቀን ኪት ሳይመጣ ቀረ። እቃዎቹን ጠቅልሎ ማክ በልጅነቱ የተቀበላቸው ሽልማቶችን በሻንጣ አርጎ የት እንደገባ ሳይታወቅ ይጠፋል። ስለዚህ ማክ በ14 ዓመቱ ከፊልም ሙያ ጡረታ ወጣ። ለመጀመሪያ ጊዜ ተራ የሆነ የጉርምስና ህይወት ለማሳለፍ ሞከረ። በመንግስት ትምህርት ቤትም ተመዘገበ። ፀጉሩን ፒንክ ቀለም ቀባ። ሲጃራ ማጨስና መጠጣት ጀመረ። ከዛም በ17 ዓመቱ ሬቸል ማይነርን አገባ። ከዛም በ19 ዓመቱ ማዳም መልቭሊን ለተባለው ፊልም ትወና ወደ ለንደን በረረ። በዚህ በመነሳሳትም የድሮ የሆም አሎን ገጽታው ለመደምሰስ ፓርቲ ማንስተር የተባለው ፊልም ላይ ተወነ። ይህ ፊልም በጣም የወደቀ ፊልም ነበር። በ5 ሚሊዮን ዶላር በጀት የተሰራ ነገር ግን ከ1 ሚሊዮን ዶላር በታች ገቢ ያስገኘ ፊልም ነበር። ከዛ ቀጥሎ የሰራው ሴቭድ የተባለ ፊልምማ መራራ እውነታውን እንዲረዳ ነበር ያደረገው። ያ የድሮው ተመልካች አሁን በአዲሶቹ ፊልም እንዲያዩ አይፈልግም ነበር። ከዚያም ያ ታዋቂ የሆነ የእስር ቤት ፎቶ ማግሻት መጣ። በኦክላሆማ ሲቲ ከፍጥነት በላይ መኪና እያሽከረከረ ስለተያዘ መኪናው ይበረበራል። እዛ ላይም አንዳንድ አደንዛዥ እጾችና ካለ ሐኪም የታዘዙ ፒሎች ተገኙ። አርእስተ ዜናው በራሱ ጊዜ ተጻፈ። ሌላኛው በአካሄዱ የሳተ ሕፃን ኮከብ የሚል። ከዛም ሚላ ኩኒስ ከተባለች ሴሌብሪቲ ጋር ሪሌሽንሺፕ ውስጥ ይገባል። ግን 2005 ላይ ደግሞ ማይክል ጃክሰን ሕፃናትን ደፍረሃል በሚል በጣም ዘግናኝ በሆነ ክስ ፍርድ ቤት የቀረበበት ጊዜ ነበር። ማኮሌይ የዚህ ታሪክ ተመልካች ብቻ አልነበረም። ያ ማይክል ጥቃት ያደርስበት ነበር የተባለውን ነቨርላንድ ራንች የተባለው ቤቱ ውስጥ በጣም ብዙ ጊዜ ሲመላለስ ነበር። ማኮሌይ በሕፃንነቱ በማይክል ጃክሰን መኝታ ቤት ለብዙ ጊዜ ተኝቷል። ነገር ግን ምንም አይነት ጥቃት አልደረሰብኝም አለ። ከአንድ ወር በኋላም ማይክል ከነበሩበት ክሶች በሙሉ ነፃ ተብሎ ተሰናበተ። በኋላ ላይም ለታይም ማጋዚን የሰጠው ቃለ መጠይቅ ነበር። እኔ ከማውቃቸው ሁሉ የሥራ አጡ ቁንጮ ነኝ አለ። ከዚህ ፊልም ኢንዱስትሪ ወጥቶ ወደ ስፖርትስ ማኔጅመንት ለመግባት አስቦ ነበር። 2006 ላይ ደግሞ የራሱን ህይወት የሚዘግብ ጁኒየር የተባለው መጽሐፍ አሳተመ። ታህሳስ ወር ላይ 2008 ላይ የማክ እህት የነበረችው ዳኮታ ከመጠጥ ቤት ወጥታ ወደ ቤቷ ስታቀና መኪና ትገጫታለች። በደረሰባት ከባድ አደጋ ምክንያትም ህይወቷ ያልፋል። ዳኮታ ሙሉ ህይወቷን ከታዋቂነትና ከዝና ያገለለች ነበረች። ጉግል ላይ ምናልባት የእሷ ፎቶ ላናገኝ እንችላለን። በዛን ሰዓት ማክ በእህቱ ሞት ምክንያት በጣም ተስፋ ቆርጦና አዝኖ ነበር። ግን ደግሞ በዛን ሰዓት መልሰው ሚዲያዎች ማክ ሄሮይን የተባለ አደንዛዥ እጽ እየተጠቀመ ነው የሚል መሰረተ ቢስ ወሬ ማናፈስ ጀመሩ። ሰኔ ወር ላይ 2009 ላይ ደግሞ የእሱን ልጅነት በደንብ ይረዳ የነበረው አንድ ሰው ከዚህ ዓለም በሞት ይለያል። እሱም
ማይክል ጃክሰን ነበር። ከ2 ዓመታት በኋላ ደግሞ ከሚላ ኩኒስ ጋር የነበረው ግንኙነት አበቃ። 2013 ላይ ደግሞ ወደ ፓሪስ ለ6 ዓመታት ያክል ጠቅልሎ የተዛወረበት ጊዜ ነበር። ግን በዛን ሰዓት እንደ ሌሎች ሰዎች ጥላው እንደምትሄድ እርግጠኛ የሆነባች አንዲት ሴትን አገኘ። እሷም ብሬንዳ ሶንግ ነበረች። ግን እሷ ጥላው አልሄደችም። ማክ በአስተዳደጉ ምክንያት በልጅነቱ በጣም ከባድ ጊዜ ሲያሳልፍ ነበር። ያን ሁኔታ በልጆቹ እንዳይደገም ይፈራ ነበር። በዛ ምክንያትም ልጆች አልወልድም ይል ነበር። በቅርብ ጊዜያት ውስጥም ልጆቹ አባቱን ወይም ደግሞ አያታቸውን ማግኘት እንደማይፈልግ ተናግሯል። ይህ ለበቀል አይደለም፣ ነገር ግን ልጆቹን መጠበቅ ስለሚፈልግ ነው። ማክ ምን ይላል መሰላችሁ? እኔ በህይወቴ ካየኋቸው ሰዎች አረመኔ የሆነ ሰው አባቴ ነው ይላል። እናም እዚህ ፓርት ላይ ከማክ በ4 ዓመት የሚያንሰው ወንድሙን ማየት እንጀምራለን። ይህ ወንድሙ ኪራን ካልኪን ይባላል። የኪራን የመጀመሪያ ስራው እዛው ሆም አሎን ላይ ነበር። በፊልሙ ላይ ከወንድሙ ጎን በመሆን አልጋው ላይ የሸና ፉለር የተባለ ገጸ ባህሪ የተጫወተ ነው። በ90ዎቹና 2000ዎቹ ላይ የተመረጡ ፊልሞች ላይ ሲተውን ነበር። ከዛም 2025 ላይ ለኦስካር እጩ ሆነ። የተወነበት ፊልምም ሪል ፔን የተሰኘ ፊልም ነበር። ሽልማቱን ተቀብሎ ንግግር በሚያደርግበት ሰዓት የተናገረው አንድ ወሳኝ ነገር ነበር። ሚስቱን አመሰገናትና እባክሽ 4ኛ ልጅ እንድገም አላት። አባቱ ኪት ካልኪንን ግን በፍጹም ስሙም አላነሳም፣ አላመሰገነውም። 2023 ላይ ማክ ሆሊውድ ዎክ ኦፍ ፌም የተሰኘው ኮከቡን አግኝቷል። ግን አሁን ላይ ሀብት አለው ወይ ዝናውስ እንዴት ነው ብላችሁ መጠየቃችሁ አይቀርም። ጉግል እንደሚያሳየን ከሆነ ኔት ወርዙ የተጣራ ሀብቱ $25 ሚሊዮን እንደሆነ ነው። ይህ ማለት በጣም ጥሩ ነው። እናም እኔ ወንድማችሁ ቴድ ኢዮብ እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ይህ ቪዲዮ እስካሁን ድረስ ቁጭ ብላችሁ እያያችሁት ከሆነ ላይክ ያላደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ በተኖቹን ጠቅ አድርጋችሁ በዚህ ቻናል ቤተሰብ ሁኑ። ቀጣይ ደግሞ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይሜ